እንዲህ ነው ጥያቄዋ ነው እሷ ጥያቄዋ ነው ምን አገባት ማወቅ እኮ የለብሽም እኮ አንቺን እኔ ፐርሰናል ማወቅ የለብኝም ከወደድኩሽ በጣም ህልም አለኝ ፈራሽ እንዴ ሰማችሁ 193 ሰው ነው ያለው ከዛ አስካለ ማለት ያው ሃይሚን ወስዳታለሁ እያሉ ነው ማለች እንደ እሷ ይሄን ያዝም ለምትወሰደው እኔ እንጃላቸው አንድ ነገር ብትሆን ዞር ብላ ማያያቱ ልንገርሽ 2 ወር ቤቷ አስገብቱም ከዛ በኋላ እናቃለን በእናትሽ ዝም በይ ወረኞች ልንገራችሁ አንድ ነገር ልንገራችሁ ከይቅርታ ጋር ማለት ነው እነሱ አገናኛቸው ወይስ እነሱም ያለያዩአቸው ምን ቤት ናቸው ማንንም ስላለ አይደለም የሚለያዩት ፈጣሪ የፈቀደላቸው እህል ውሃቸው ከሆነ ማለት ነው ሁለቱ አንድ ይሁኑ ካላቸው ምድር ሰማይ ቢገለባበጥ ማንንም አይለያቸው ማንንም ስላለ ደግሞ ብሩኬና ሃይሚ የሚለያዩ ፈጣሪ ያገናኘው ሰውን አይለየውም ማንንም አፉን ከፈተ ማንንም ተናገር የፈለገውን አቀረሸ እዚህ ሚዲያ ላይ እነሱ የሚለያዩ ልጆች አይደሉም ለምን ያገናኛቸው ሰማይና ምድር የፈጠረው የድንግል ማርያም ላሉ ትልልቆች ሆነው ከነሱ አይጠበቅም ኦሬዲ እኮ ማለት በቃ ኦሬዲ ሰማይና ምድር በሰው አመሳስሎ ሰማይና ምድር የዛን ቀን ያገናኛቸው ፈጣሪ ፊትለፊቱ አምጥቶ ያስቀመጣት ፊትለፊቱ ወስዶ ብሩኬን ያስቀመጠው እንዲያጎርሳት ያደረገው ሰማይና ምድር የፈጠረው አምላክ ነው ምክንያት አድርጎ ያገናኛቸው ሰማይና ምድር የፈጠረው የድንግል ማርያም ልጅ ነው ያገናኛቸው ስለዚህ ማንንም አቀረሽ እዚህ ሚዲያ ላይ መጥቶ ሁሌ ቤርግ ሲሄዱ ይሄን ስለሚያስቡ ነው ማንንም እንደዚህ ላተረጅም ጉዞ እነሱ የሚለያዩ ልጆች አይደሉም ማንንም አቀረሽ ማንንም መጣ ብሩክና ሃይሚ ያገናኛቸው ሰማይና ምድር የፈጠረው የድንግል ማርያም ልጅ ነው ለምን የዛን ቀን ምክንያት አድርጎ የወንድሟ ቀለበት ቀን ምክንያት አድርጎ ወስዶ ከዛ ከሞላ ሰው ፊት ወስዶ ብሩክ ፊት ለፊት ያስቀመጣት እግዚአብሔር ነው ምክንያት አድርጎ ማለት ነው ሰው እግዚአብሔር ምክንያት አድርጎ ያገናኝሻል እሱ ደግሞ ያገናኘው ማንንም አይለያየው ልንገራችሁ ሰማይና ምድር ይደባላለቃል ሊጣሉ ሊጋጩ ተለያየን ሊሉ ይችላሉ አይለያዩ እመኑኝ ብሌን ምን አለች ትላላችሁ እነዚህ ልጆች ሁሉን ጠላት ሊለያዩ ነው ብሎ አፉን ከፍቶ የጠበቀ ሁሉ አይናቸው እዚሁ ቲክቶክ ላይ ያሉ ይጋባሉ ይዋለዳሉ የዛኔ እኔን ታስታውሱኛላችሁ ብሌንዬ አሁን እንደውም አሁን ይሄ ሲያልቅ በዛ በሚደረገው ሰርፕራይዝ ራሳቸው አፋቸውን በእጃቸው ይዛሉ እኮ እኔ በቀደም ታዝቤያለሁ የሆነ ቤት ዞሬ እኔ ማታ እኮ አልተኛም ተኝቼ ኤርፎኔን አድርጌ እዞራለሁ አያለሁ ለሊት እንደው እንቅልፍ የላቸው ሰዓት ነው የሚተኙ ትላለህ 6 ሰዓትም ስነሳ 5 ሰዓትም ስነሳ አሉ እኔ 5 ሰዓት ነው የምነሳው ትምህርት ቤት ልጆች ስለምሸኝ ማለት ነው ገባለሁ በዛ ሰዓት እዞራለሁ ቲክቶክ መንደር አሉ ልንገራችሁ ማንንም ስላል አይደለም የዛን ቀን ያገናኛቸው ፊትለፊቱ ወስዶ የብሩኬ ፊትለፊት ያስቀመጣት ሃይሚ ከዛ ከሞላው ሰው ሁሉ ያስቀመጣት ፊትለፊቱ ምክንያት አድርጎ ነው እግዚአብሔር የሆነ ነገር ሲሰጥሽ በምክንያት አድርጎ ነው የሚሰጥሽ ሲነሳሽ በምክንያት አድርጎ ነው የሚነሳሽ ብሩክና ሃይሚ አንድ ገምዳቸው ነው እንጂ ያገናኛቸው የዛን ቀን ምክንያት አድርጎ ያገናኛቸው ሊለያያቸው ወይ እንትን ሊላቸው አይደለም አገናኝቶ ሊነሳቸው አይደለም ያገናኘው እስከመጨረሻ እሱ እስከሚያረጅ ድረስ እሷም እስከምታረጅ ድረስ አብረው ያረጃሉ ወልደው ከብደው ይስማሉ ስለዚህ ጠላት ድብን ቅርታ አርቆልኝ ካጠፋሁ ማለት አላጠፋሽም አይ አንድ ነገር አንዳንዷ እዛ ጋር ሆና የምታወራው ወንድ ልጅ ወልዳለች ነገ በልጆቿ ታገኛለች ይሄ ልጅ ደግሞ እግዚአብሔር አለለት መድኃኔዓለም አለለት እሱን ከፍ ዝቅ አርገው እውነት እንደሰደቡት መድኃኔዓለም በልጆችሽ ላይ ይድረስብሽ ሌላ ምንም አልልም
እሱ እንደሆነ ወይ ፍንክች ምንም አይሆንም። እግዚአብሔርን ነው የምላችሁ። መድኃኔዓለም ሐቁን ነው የምነግራችሁ። እዛ ሆናችሁ ብትሰድቡት፣ ብታዋርዱት፣ ብታንቋሽሹት ብሩክ አለማየሁ ብሩክ ነው። እሱን ከመጀመሪያ አታውቁትም ማለት ነው። የበፊት ደጋፊዎች ከሆናችሁ ብሩኬን ታውቁታላችሁ፣ ማንነቱን፣ አመጣጡን። ጨዋናት ነች ወልዳ ያሳደገችው። ለዚህ ልጅ ደግሞ ፈጣሪ የመረጠለት እሱ ለሷ እሷ ደግሞ ለሱ ነው የተመረጠው። እናንተ እዚህ ብታወርዱት ከፍ ዝቅ ብታረጉት ብሩክ አለማየሁ ይመራታል እንጂ ከሱ የበለጠ ዝሙት የሚሰራ ስንት አለ። ቁላውን አውጥቶ አይታችኋል፣ ሲያስገባ አይታችኋል። ንገሩኝ ባይ እኔ ነገ በባዶ ቪዲዮ መጣላችኋለሁ። ጠብቁ። እግዚአብሔርን ነው እዚህ ጋር ማለት ነው። የጨዋ ልጅ ነው። እዚህ ጋር ማለት ነው። ልጁ የማያውቀውን በቃ ስም አትስጡት፣ ስም አትስጡት። ታውቁት ከሆነ ብሩኬ ታውቁታላችሁ። ከመጀመሪያም ብሩክ ማን እንደሆነ እናንተ ስላወረዳችሁት፣ እናንተ ስላንቋሸሻችሁት ምንም አይሆንም። ይሄ ልጅ ማርያምን በሴት እጅ አደገ። ጀግና እናት ነች እሱን የወለደችው። ምንም ሃይማኖት ታደሰ ደግሞ ቆፍጣና የሴት መሪ ጀግና። ሁለቱ እግዚአብሔር መርጦ ነው ያገናኛቸው። እነዚህ ልጆች ጨዋዎች፣ ምንም እናንተ ብትሰድቧቸው ብታንጓጥጣቸው እነዚህ ልጆች ክብር ያላቸው ናቸው። በእግዚአብሔር ፊት የከበሩ ናቸው እነዚህ ልጆች። ስንቱ አሉ እኮ ቆሻሻ የሚሰሩ፣ ስንት አለ የተዋረደ። ሂዱ እስቲ ስንት በእነሱ ነው እንዴ? እያየን እኮ ነው ሶሻል ሚዲያ ላይ በተክሊል በቁርባን ተጋባን እያሉ የሚሰሩት። ይሄ ልጅ አረገዘች አለ ሲነካት፣ ሲልሳት፣ ሲስማት አይታችኋል። እውነት እንነጋገር ከተባለ ምንም ክብሩን ጠብቆ ለምን ተቀበጠች? ኢትዮጵያ ደግሞ የተከፈተው ማለት ነው ሊሰሩበት እንጂ ወይ ሊጫወቱበት ወይ ለምናምን አይደለም። ይሄ ልጅ እኮ ብታዋርዱት ምን ብትሉት ዶላሩን እየቆጠረ ነው። ልንገርሽ አዳሚ፣ እሺ ምንም አይሆን። እያያችሁት ግን ከፍታ ላይ ታገኙታላችሁ። እኮ አልኩሽ እኮ ሀናንዬ እዚህ ጋር ስድብም ሳይሆን አንዳንድ ሰው አሁን ስልችት አለለም። ነገ በአረብኛም በእንትንም ነው የምመጣው። ሀናንዬ በመቤት ይዤሻለሁ፣ በመቤት ይዤሻለሁ። ከወረዱት ጋር አትውረጂ፣ ከዘቀጡት ጋር አትዝቀጭ። ራስሽን አታዋርጂ፣ ራስሽን አታዋርጂ። እነሱ ስለወረዱ ልንገርሽ፣ እነሱ አወሩ አይደል? በብሩኬ እኮ ቅንጣት ታክል ብሩኬን ማለት ነው በሰደቡት ቁጥር እየገፈተሩት ነው። እንቅፋት ወደፊት ነው እንጂ የሚመታሽ ወደኋላ አይደለም የሚመልስሽ። እንቅፋት ሲመታሽ ወደፊት ነው የሚመታሽ፣ ወደ ኋላ አይደለም የሚመልስሽ አይደል? ስለዚህ ብሩኬ በተናገሩት ቁጥር እሱ እየጨመረ እያደገ እያየነው ነው እኮ ያደገው። ብሩኬ ማን ነበር የዛሬ 2 ዓመት? ምን ነበረ? አሁን የት ነው ያለው? ወይኔ ዛሬ ባየሽው ቦታ ስለተሰደበና ስለምን ስላለ ዛሬ ባየሽው ቦታ የዛሬ ዓመት አታዩም። የበለጠ ደረጃ ደርሶ ነው የምታዩ። ሃይሚስ የዛሬ 2 ዓመት የት ነበረች? የዛሬ ዓመት የት ነበረች? ዛሬ የት ናት? ዛሬ ደግሞ ባየሻት ነገር የዛሬ ዓመት አታያትም። ስለዚህ ከተጓዛችሁ